ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዚህች ዕለት ያደረሰን ሰማይን ከነግሱ ምድርንም ከነልብሱ የፈጠረ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በ30 ዘመኑ ዮርዳኖስ ተጠምቆ በቀራንዮ አደባባይ ስለሁላችን ደሙን አፍስሶ ተሰቅሎ ሞትን ቀምሶ በቀዳሜ ስዑር በስጋ በመቃብር ስኩብ ሆኖ በነፍስ ደግሞ ሲኦልን የመዘበረ የኔና የናንተ አምላክ ለዚህ ሰዓት ስላደረሰን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእናቱ የድንግል ማርያም ምልጃ አይለየን። የትንሣኤውንም ብርሃን እንዲያሳየን ፍቃዱ ይሁንልን። ባላችሁበት ሁሉ ሰላምታዬ ይድረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት አይለያችሁ። በጣም በተደጋጋሚ ከኢትዮጵያ ጭምር መልእክት ጥያቄ ልካችሁ ላላችሁ በተለይ ልንነጋገርበትና ልንከራከርበት የማይገባ ሆኖም ግን ባህልና ስርዓትን ጠብቆ መሄድ ሊያስፈልግ የሚችል አንድ ጥያቄ ስለጠየቃችሁኝ በርዕሱ እንዳያችሁት ፋሲካ ሌሊት ይገደፋልና ከዚህም የተነሳ መቼ ነው የእርድ ሰዓት የሚሆነው የሚል ጥያቄ ለጠየቃችሁኝ መልስ እንዲሆናችሁ የቤተ ክርስቲያን አስተምሮዋ ምን እንደሆነ ከእምነትና ከስርዓት ከባህልና ከትውፊት የተነሳውን ይህንን መልስ እሞክራለሁ። እግዚአብሔር የምንሰማውን ሁሉ ለበረከት ያድርግልን። አንደኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ሕግ አላት። ሁለተኛ፣ ከሕግ በተጨማሪ እንደገና ደግሞ በብያኔ የምትሰጠው የመምህራኑ ብያኔ ሕግ አላት። ይሄም ደግሞ በብሉይና በሐዲስ በቤተ ክርስቲያን መጽሐፍት ላይ በመመርኮዝ እንጂ ከራስ ሐሳብ በመነሳት አይደለም። ሶስተኛ፣ ወግ አላት። አራተኛ፣ ትውፊት አላት። አምስተኛ፣ ባህል አላት። ከዚህ አኳያ ነው ሁል ጊዜ የቤተ ክርስቲያን ልጆች ጥያቄ በሚያነሱበት ጊዜ መልስ የሚሰጠው። ይሄም ደግሞ በመጽሐፍ ቅዱስ ላይ በብዙ መልኮች እነዚህ ነገሮች እንዳሉ የምታዩባቸውን ጥቅሶች ላስታውሳችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ የነገርኳችሁን ወግ ስለምትይዙ ደስ ይለኛል ይላል ብርሃነ ዓለም ቅዱስ ጳውሎስ። በረከቱ ይደርብን ይደርባችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይም ስታዩ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። አሁን 3 ነገር እዚህ ጋር ታያላችሁ። አንደኛ፣ በቃል የተሰጠ ትምህርት አለ፣ የሚተላለፍ ትምህርት አለ። ያም ትውፊት ተብሎ ሲጠራ በቅብብሎሽ የሚመጣ ለምሳሌ ወንጌል ሲነበብ በቅዳሴ ሰዓት ላይ ቄሱ ወንጌሉን ይዞ ሲወጣ ወደ ንባቡ ሲደርስ ለማን ነው የሚሰጠው?
ለተጨማሪው ቄስ ለንፍቁ ቄስ ይሰጠዋል። ሲሰጠው ነዋ ወንጌለ መንግስት ለወልደ እግዚአብሔር ብሎ ይሰጠዋል። ያ ማለት መንግስተ ሰማያት የምታገባ ወንጌልን ብሎ ይሰጠዋል። እቺ ነች ወደ መንግስተ ሰማያት የምታገባ ብሎ ይሰጠዋል። ያ ቄሱ ደግሞ ሲቀበለው ተቀብሎ ለዲያቆኑ ይሰጠዋል። ገባሬ ሰናይ ዲያቆኑ ወይም በቀሚስ የሚገባው በተለምዶ ቀሚስ የምንለው እሱ ደግሞ ይዞ ነው ቄሱ የሚያነበው። ሲያነብ ደግሞ ፊቱን ወደ ምስራቅ ዞሮ ነው የሚያነበው። የዛን ጊዜ ቄሱ የሚለውን ቃል ደግሞ እንዲህ የሚል ነው። ዘአወፈየኒ አወፈይኩከ ይለዋል። የሰጠኝን ሰጠውህ፣ ያቀበለኝን አቀበልኩህ ይለዋል። ስለዚህ ይሄ ነው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 የምታዩት። 1 በቃል የሚተላለፍ፣ 2 በመልእክት በጽሁፍ የሚተላለፍ። ስለዚህ ምንን ወግን፣ 3 ወግ አለ። ቅድም ያልኳችሁን ነገሮች ማለት ነው። ከፕሮቴስታንት እምነት ሪፎርሜሽን የጀርመን እንቅስቃሴ ራሱ አንዱ የሚለየን ማርቲን ሉተር ትራዲሽን የሚለውን ይሄን እኛ የምንላቸውን ይሄ ወግ ይሄ ስርዓት ሁሉ አይገባውም ለሱ። ምክንያቱም በብዙ ሲመሰረት ራሱ አመሰራረቱ በኢየሱስ ክርስቶስ በእውነት ለመመስረት ስላልነበረ የቤተ ክርስቲያንን ስርዓት አጥፍቶ ንዶ ደምስሶ ጥሶ የመጣ ስለሆነ ነው። ስለዚህ በጣም በሁሉም ነገር ማወቅ የሚገባን ነገሮች ይኖራሉ። ስለዚህ ቤተ ክርስቲያናችን የምታስተምራቸው ትምህርቶች በዚህ ላይ የተመረኮዙ ናቸው። በምን አይነት ቃል፣ በምን አይነት ትውፊት፣ በምን አይነት መንገድ እግዚአብሔር እንደነገረን የምታዩባቸው የቤተ ክርስቲያን ስርዓቶች አሉ። በሁሉም ነገር ላይ በዛ ውስጥ ነው የምንመላለሰው። እንዴት እንደሚገባ እንዴት እንደሚገባ ተቀብላችሁ ቅድም ዘአውፌን አውፌኩከ እንዳለው አንደኛ ተሰሎንቄ 4 ላይ እዛም ላይ የምታዩት ቁጥር 1 እና ቁጥር 2 ላይ እንግዲህስ በቀረው ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን እያለ ቅዱሱ ይናገራል። ስለዚህ እኛ ህግ አለን። ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት፣ ትእዛዝ አላት። በሉቃስ ወንጌል በረከቱ ይደርብንና የሶስተኛው ወንጌል ጸሐፊ ቅዱስ ሉቃስ በጻፈው ላይ ለምሳሌ ስትመለከቱ ስለ ዘካርያስ ስለ ኤልሳቤጥ በሚነግረን ላይ ሁለቱም ይላል በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ብሎ ሲናገር ትእዛዝና ህግጋት ደግሞ ከብሉይ ዘመን ጀምሮ የመጣም አለ፣ በአዲስ ኪዳኑም ጭምር የምንመለከተው። ስለዚህ እግዚአብሔር ለኛ የሚያስቀምጣቸው ብዙ መመሪያዎችና መልእክቶች አሉት። ስለዚህ እግዚአብሔር የነገረንን ህግና ስርዓት ይዘን ነው የምንመላለሰው። በሁሉም ነገር ላይ ለእምነታችን የሚሆነው ነገር በዚህ መልክ የሚሆን ነው እና አይናቅም። ለምሳሌ ምግብ በስንት ሰዓት ነው ዶሮ የሚታረደው? በስንት ሰዓት ነው ምግብ የሚበላው? እነዚህ የሚናቁ ጥያቄዎች አይደሉም። በነገራችን ላይ የሚናቁ ጥያቄዎች ስላልሆኑ ለዚህ ነው መልስ የሚሰጠው። ግን ትልቁ ነገር የሰው ልጅ የዘላለም ህይወት የሚያገኝበትን ስለ ቅዱስ ስጋውና ስለ ቅዱስ ደሙ ስለ ክቡር ደሙ እንዴት ቅዱስ ስጋውን ክቡር ደሙን ተቀብዬ የዘላለም ህይወት ወርሳለሁ፣ የስሙ ቀዳሽ የመንግስቱ ወራሽ እንዴት ነው መሆኑ ብሎ ነው የሰው ልጅ ብዙ ጊዜ ሊጨነቅበት የሚገባው ዋናው ነገር እሱ ነው። ይሄኛውም ግን ባህል ነው፣ ስርዓት ነው፣ ወግ ነው፣ ትውፊት ነው። ስለዚህ በምን መልክ ነው ልናረገው የሚገባው የሚለውን ማወቅ ያስፈልጋል። ስለዚህ የመጨረሻው ቃል ሁላችሁም ድንገት በዚህ ሰዓት በኢትዮጵያም ያላችሁ የምትሰሙ በሁሉም ቦታ ያላችሁ የምትሰሙ ሰዎች ወሳኙ ነገር ምንድነው? ቀዳሜ አርዶ ሌሊት መግደፍ ይቻላል ወይ? ይቻላል።
ምንም ተጽፎ በህግ የተቀመጠ በዚህ ሰዓት ረድ በዚህ ሰዓት አትረድ። ይሄ በተለይ ስለ ምግብ ነገሮች ይሄን ያህል ብዙም አይደለም፣ ስለ ምድሩ አይደለም፣ ስለ ሰማያዊ መንግስት ነው። ግን እንዳልኳችሁ ይሄ ከስርዓት ከቤተክርስቲያን ባህል አኳያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉ ነገር ሚስጥር አላት። ለምሳሌ ከብቱ ምኑ ጠዋት ነው የሚታረደው ብዙ ጊዜ። ዶሮ ግን ከዚህ በፊትም ስናገር ብዙዎች ያልገባቸው በቤተክርስቲያን ውስጥም ሆነው ሚስጥሩ ያልተገለጠላቸው የባህል ጉዳይ ይሄ አንትሮፖሎጂካል የሆነው እሳቤ እንደገና የአገሪቱ ሁኔታ የሚያሳየውን ይሄ ትራዲሽን የሚባለውን የኛ በመጽሐፍ ቅዱስ ላይ የተመሰረተ የተጻፈ ያልተጻፈ ሪትን ትራዲሽን ኦራል ትራዲሽን የሚባል አለ። ይልቁን ደግሞ ሴክሬት ትራዲሽን ነው። የኛ ቅዱስ ባህል ነው፣ ቅዱስ ትውፊት ነው፣ ቅዱስ ህግ ነው፣ ቅዱስ ትእዛዝ ነው። ስለዚህ የሰው ልጅ ደግሞ በሚኖርበት ደግሞ የኛ ቤተክርስቲያን ብዙ የምትይዛቸው ነገሮች አሉ። ሶሻል ካፒታል ተብሎ በጣም የሚጠና ትምህርት አለ በተለያዩ ዩኒቨርሲቲዎች። የሶሻል ካፒታሉን ሁሉ የሚያሳይ ነው። በእኛ ማህበር አለ፣ ሰንበት ያለ የሰው ልጅ ግንኙነት አለ። ይሄ ሁሉ እኛ ሶሻል ካፒታል የተባሉ ትልቁን ሀብት የሰው ልጆች ሀብት የሚያሳይ ነው። ስለዚህ ከዚህ ሁሉ አኳያ ነው የሚታየው። ስለዚህ ይሄ ህግ በዚህ ጋር ተጽፎ በዚህ ረድ በዚህ አትረድ የሚል ሳይሆን እስቲ ከእናት ከአባቶቻችሁ የመጣውን ወግና ስርዓት ተቀበሉ። ከብሉይ ዘመን ጀምሮ ከሐዋርያት ዘመን ጀምሮ የመጣ ስርዓት አለን። ስለዚህ አባቶቻችን እናቶቻችን ተሳስተው ነበረ። ቅዳሜ ማታ ሲያርዱ የነበሩት ሰርተው ምን ብለው እናቶቻችን ቤተክርስቲያን ሲሄዱ የነበሩት ጥንት ያኔ ተሳስተው ነው? በፍጹም ትክክለኛው ስርዓት እንደውም እሱ ነው። እርግጥ አንዳንድ ሰዎች ያንን የጾምን ስርዓት ያዩትና አይ ማረድ አይቻልም እንደዚህ መሆን አይቻልም የሚል ትምህርት ሊያስተምሩ ይችሉ ይሆናል። ድንገት እንደሱ አይነት ትምህርት ሰምታችሁ ከሆነ የጠየቃችሁኝ ያ እንግዲህ ከራሳቸው ሁኔታ ተነስተው ይሄንን መልክ ያልኳችሁን ይሄ ካልቸራል አንትሮፖሎጂካል ሶሻል ካፒታል የምንለው ሃይማኖቷ የሰጠችውን ለኢትዮጵያ ይሄን ትእዛዝ ማፍረስ ራሱ የቤተክርስቲያኒቷን ህግና ስርዓት አለመጠበቅ ስለሆነ ስለዚህ አባቶቻችን እናቶቻችን ጥንት ያደርጉት የነበረውን ስርዓት ዛሬም የምታደርጉት ምንም ስህተት የለውም። ቅዳሜ ማታ አርዶ ተዘጋጅቶ ጨርሶ ወደ ቤተክርስቲያን ሄዶ ደግሞ ተዘጋጅቶ ስጋውን ደግሞ ተቀብሎ አክብሮ ወደ ቤቱ ተመልሶ ደግሞ በሌሊት በአንድ ላይ ተሰብስቦ ፋሲካውን ያከብራል። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ ትውፊት፣ ህግና ወግ ነው። የሰማነውን በልቡናችን ያሳድር። የትንሣኤውን ብርሃን ለሁላችን ይግለጽልን። አሜን።